ሰላም ጤና ይስጥልን። ይህ ኢትዮ ማለዳ ነው። በያላችሁበት ሰላማችሁ ይብዛ። አብራችሁን ቆዩ። የፋኖ አሰቃቂው እርምጃ በአርማጮና በጎጃም ደግሞ ገና በጧቱ ከተማይቱ በፋኖ ኃይሎች ስር ወድቃለች። በቅርቡ ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን በይፋ አውጀዋል። እንደ ዜጋ የፌዴራል መንግስት በጀት ሊበጅትልን ይገባል፣ ለተገኘው ነጻነት መላው የአማራ ሕዝብ ዋጋ ከፍሎበታል ያሉት ደግሞ ኮሎኔል ደመቀ ዘውዱ ናቸው። ሁሉንም እንደሚመለከተው በዝርዝር እናቀርባለን። አብራችሁ ቆዩ። በቅርቡ ወደ ኤርትራ የኮበለሉት የአፋር ክልል ከፍተኛ ባለስልጣን የትጥቅ ትግል መጀመራቸውን በይፋ አውጀዋል። የአፋር ክልል ምክር ቤት አባልና የክልሉ የእንስሳትና የተፈጥሮ ሀብት ልማት ቢሮ ኃላፊ ሀጅ ኢብራሂም ኡስማን ሚያዝያ 11 2017 ዓ.ም አጃቢዎቻቸውን ይዘው ክልሉ መድቦላቸው የነበረውን ተሽከርካሪ ከነሹፌሩ በመያዝ ወደ ኤርትራ መኮብለላቸውን በወቅቱ መዘገቡ አይዘነጋም። የቀድሞው ባለስልጣን አሁን ላይ የአፋር ብሔራዊ አንድነት አብዮታዊ ግንባር የሚል የትጥቅ ትግል የሚያካሄድ ድርጅት አቋቁም ያለው ሲሉም ገልጸዋል። በኢሳያስ አፈወርቂ የሚመራው የኤርትራ መንግስት በኢትዮጵያ መንግስት ካኮረፉ በኋላ በሁለቱ ሀገራት ውጥረት ያየለ ሲሆን የኤርትራ መንግስት በኢትዮጵያ ያኮረፉ ቡድኖችን በማሰባሰብ ላይ እንደምትገኝ የሚያሳዩ መረጃዎችም ያመለክታል። በጉዳዩ ላይ እስካሁን የአፋር ብሔራዊ ክልላዊ መንግስት ያለው ነገር የለም። የፌዴራል መንግስትም በተጨማሪ የገለጸው ነገር የለም። ይህ በእንዲህ እንዳለ ከአዲስ አበባው መንግስት አፈንግጠውና ኮብልለው እንዲሁም አኩርፈው የሚሄዱ ሰዎችን የሚሰበስበው የኤርትራ መንግስት የኢትዮጵያ መንግስት በበኩሉ ደግሞ ለዚህ ምላሽ ያሉትን ብርጌድ ንሓመዶን በአዲስ አበባ እንዲሰበሰቡ ፈቃድ የሰጠ መሆኑም የሚዘነጋም አይደለም። የፋኖ አሰቃቂው እርምጃ በአርማጮና በጎጃም ደግሞ ገና በጧቱ ከተማይቱ በፋኖ ኃይሎች ስር ወድቃለች። የምስራቅ እዝ ዘመቻ መምሪያ ኃላፊ ኮሎኔል ተሾመ አስማማው በቁጥርና በአሃዝ ጠቅሰው ገለናል፣ አቁስለናል፣ ማርከናል ብለዋል። ይህንን ያሉት ደግሞ በጎጃም ይልማናና ዴንሳ ነው። በጎንደር ደግሞ በፋኖ ኃይሎች በኩል የተሰራው ተጋድሎ አሰቃቂ ቢሆንም ድል በድል ነው ብለውታል። የዘመቻ መምሪያ ኃላፊው በሰሜን ጎጃም ዞን ይልማናና ዴንሳ ወረዳ ደብረማዊ፣ ሰንቀኛ፣ አዜት፣ አብካ ቀበሌዎች ተሰማርቶ በነበረው ኃይል በወሰድነው እርምጃ በርካታ ቁጥር ያለው ኃይልም ደምስሰናል ብለዋል። ከዚህ በፊት የመከላከያ መኮንኖች የክልሉ ከፍተኛ አመራሮች በሚሰጡት መግለጫ አዳክመነዋል፣ ጥሻ ለጥሻ ነው የሚንቀሳቀሰው ቢሉም ኮሎኔሉ ግን ከአውደ ውጊያው ተነስተው ሀሳብ ሲሰጡ 3 ተሽከርካሪዎችንም ማርከናል ብለዋል። ኮሎኔሉ ይህንን ይበሉ እንጂ ጥሻ ለጥሻ ፋኖ እየሄደ ከሆነ ተሽከርካሪው ምን ያደርጋል የሚለው ደግሞ ሌላ ጥያቄ ነው። ትላንት ከሰዓት በኋላ ከጎንደር 45 ኪሎ ሜትር ርቀት ላይ ደበዝ ተብላ ከምትጠራው ልዩ ቦታ ለአሰሳ የወጣው የታች አርማጮ የሰላም አስከባሪና ምንሻ እንዲሁም አድማ በተና በፋኖ ኃይሎች ክፉኛ ኪሳራም ደርሶበታል። በመጀመሪያ ዙር የሄደው የመንግስት አሳሽ ኃይል የድረሱልኝ ድምፅ ቢያሰማም ለነብስ አድን ተብሎ ከወረዳው የተላከው ተጨማሪ ኃይልም ከጦርነት ቦታው ሳይደርስ ከመንገድ ወሬ ነጋሪ አልባ ሆኖ በደፈጣ ውጊያም ተደምስሷል። በመጨረሻም የፋኖ ኃይሎች ቁጭት ውስጥ በመግባታቸው የአገዛዙን ምንሻ አስፋልት ላይ በመደርደር ይህንን ያየ ይቀጣ ሲሉም መልእክታቸውን አስተላልፈዋል። ከዚሁ ሳንወጣ ደግሞ ዛሬ በጎጃም አገው ምድር ጊሳ ከተማ በጧቱ በፋኖ ኃይሎች ቁጥጥር ስርም ሆናለች። ይህ በእንዲህ እንዳለ በአቶ አረጋ ከበደ የሚመራው የአማራ ብልጽግና የጥፋት እጆችና መዘዞች የሚለው ስልታዊ ፕሮፓጋንዳውም ተጠናክሮ እንደቀጠለ ነው። የአማራን ሕዝብ ሁሉንም በዘርፉ እያወያየን ነው ብለዋል። የክልሉ የብልጽግና ጽሕፈት ቤት ኃላፊ አቶ ይርጋ ሲሳይ ውሎ አዳራቸውን ጎንደር ካደረጉ 3ኛ ቀን አስቆጥረዋል። በዚህ የፕሮፓጋንዳ ምደባ እርሰ መስተዳድሩ ከወሎ እስከ ውሃ ግምራ ሲያቀኑ የቀድሞው የክልሉ የኮሚኒኬሽን ቢሮ ኃላፊ አቶ ግዛቸው ደግሞ ወደ አዊ ዞን ቢያቀኑም ጊሳ ከተማን ግን ለፋኖ ኃይሎች አስረክበዋል። አቶ ይርጋ ሲሳይ ውሎ አዳራቸውን ጎንደር ቢያደርጉም ከጎንደር አዘዞ መተማ ያለው መንገድ ከተዘጋ 2ኛ ወሩ ሊደፍን ቀናቶች ቢቀሩትም የክልሉ የብልጽግና ኃላፊ ግን ከመንገዱ ጋር በተያያዘ ለማስከፈት ያወያዩት የህብረተሰብ ክፍል እንደሌለም ሰምተናል። በመጨረሻም የአገዛዙ የጦር መኮንኖችና
ፖለቲከኞች የፋኖ ኃይሎችን መለቃቀም ነው የቀረም ቢሉም አሁን ግን እንደ አዲስ ሰራዊት ምልመላ የያዙ ሲሆን በአዲስ የሚመለምሉት የሰራዊት አባላትም በይሁንታና በግዴታ እየመለመሉ ሲሆኑ ከሚመለምሉት ውስጥም አብዛኛውም ህጻናት እንደሆኑም በመንግስት ሚዲያ የተለጠፉ ፎቶዎች አመላካች ናቸው። እንደ ዜጋ የፌዴራል መንግስት በጀት ሊበጅትልን ይገባል። ለተገኘው ነጻነት መላው የአማራ ህዝብ ዋጋ ከፍሎበታል ያሉት ደግሞ ኮሎኔል ደመቀ ዘውዱ ናቸው። በአማራ ክልል ወልቃይት ጠገዴ ሰቲት ሁመራ ዞን የወልቃይት ጠገዴ የአማራ ማንነት አስመላሽ የኮሚቴ አባላት ስልጠናውን በዛሬው ዕለትም አጠናቋል። ለወልቃይት ጠገዴ ሰቲት ሁመራ ዞን ለተገኘው ነጻነት መላው የአማራ ህዝብ ዋጋ ከፍሎበታል ያሉት የዞኑ ምክትል አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ እንዲሁም የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ ሰብሳቢ የሆኑት ኮሎኔል ደመቀ ዘውዱ ከብዙ ድካምና በርካታ መስዋዕትነት በኋላ በተባበረ ጽናታችን ነጻነታችን አግኝተናል። ለዘመናት በገዛ ርስታችን ስንሳደድ የባርነት ቀንበር ተሸክመንም ቆይተናል ብለው ያገኘነውን ነጻነት በህግ አግባብ ለማረጋገጥ በመተባበር በመቀናጀት ልንሰራ ይገባል ያሉት ደግሞ ኮሎኔል ደመቀ ናቸው። ነጻነታችን ለማረጋገጥ የማንነት ኮሚቴው በርካታ ችግሮችን በመቋቋም በጽናት ተጋድሎ አድርጓል ብለው ይህም ፍሬ አፍርቶ በጋራ በነጻነት እንድንገናኝ ሆነናል ያሉት ኮሎኔሉ ናቸው። አስመላሽ ኮሚቴው አሁንም የነበረውን ተጋድሎ በማስቀጠል አማራዊ ማንነታችን በህግ አግባብ ለማጽናት ለማቀናጀት ልንሰራ ይገባል ሲሉ አንስተዋል። ለቀጣዩ ትውልድ ዕዳን አናወርስም ያሉት ደግሞ የዞኑ አስተዳዳሪ አቶ አሸተ ደምለው ናቸው። ትግላችን የእውነትና የፍትህ ትግል በመሆኑ የሰማዕታትን አደራ በማስቀጠል ዛሬም እንደ ትናንቱ በመተባበር ልንሰራ ይገባል። ማንነት ሊቀየር የማይችል በተፈጥሮ የሚሰጥ ነው ብለው የወልቃይት ጠገዴ ህዝብ ባለፉት ዓመታት እኔ አማራ ነኝ ብሎ ሲታገልና ሲሳደድ ቆይቷለኝ። ይህ ትውልድ ለዘመናት ዋጋ የከፈለበት አማራዊ ማንነት በመተባበርና በመቀናጀት በህግ አግባብ ሊጸና ይገባል ሲሉ አማራዊ ማንነታችን ለማስመለስ ባለፉት ዓመታት የብዙ ወንድሞቻችን ህይወት አጥተናል ያሉት የአስመላሽ ኮሚቴው አባላቶች የሰማዕታትን አደራ በማስቀጠል በህግ አግባብ እንዲረጋገጥ ከምንጊዜውም በላይ እንሰራለን። ትግላችን ራስን የመሆን ትግል ነው ሲሉ ተናግረው ራስን የመሆን ትግል በራስ ቋንቋ የመጠቀም በፈለጉት ቋንቋ የመጠቀምና በፈለጉት ስርዓት በነጻነት የመኖር መብት ነው። ማንነት የሚሸጥና የሚቀየር አይደለም ብለው ጨካኞች እኛን ካልመሰላችሁ በማለት በኃይል ሌላ ማንነት ለመስጠት ሲታገሉ ቢቆዩም የእውነት ጊዜው ደርሶ ነጻነታችን አገኝተን አማራዊ ማንነታችን በአደባባይ እየገለጽን እንገኛለን። የራሳችን አሳልፈን አንሰጥም፣ የማንንም አንፈልግም፣ እኛ አማራዎች ነን ያሉ ሲሆን መንግስት ማንነታችን በማረጋገጥ እንደ ዜጋ በጀት የማግኘት መብታችን እንዲያሰፍንልን ሲሉ መልእክታቸውንም አስተላልፈዋል። የአማራ ማንነት አስመላሽ ኮሚቴ ሰብሳቢውና አባላቶች ይህንን ይበሉ እንጂ ባለፈው የጎንደር ከተማ ገቢ ማሰባሰቢያ ፕሮግራም ላይ ዞኑ በሚሊዮኖች የሚቆጠር ብር መስጠቱ የሚዘነጋ አይደለም።